ቤንጃሚን ሼሽኮ በባርሴሎና ተፈልጓል። መፈለጉስ ምንድነው የሚነግረን? አሁን የመውጣት ቻንስ አለው ወይ የሚል ነገር ካለን እኔ እንጃ። እኔ እንደማስበው በጣም ሎው ነው። ምክንያቱም በጣም የተጋነነ ገንዘብ ካልተሰጠው በስተቀር ማንቸስተር ዩናይትድ ሼሽኮን የመልቀቅ ፍላጎት የለውም። ሼሽኮን በማንቸስተር ዩናይትድ ቤት የመልቀቅ ፍላጎት የለውም። ለምን? በተለይ አሰልጣኝ ለውጥ ከተደረገ በኋላ በማይክል ካሪክ ስር እየተጫወተ ነው፣ ጎሎችን እያስቆጠረ ነው። በጣም ተመችቶታል። ያለው ኮቺንግ ስታፍ ኤቭሪቲንግ ተመችቶታል። ስለዚህ የሚለቅበት ምንም አይነት ሪዝን የለም። ሲቀጥል ገና ከመምጣቱ 1 አመት ነው። ስለዚህ በዚህ 1 አመት ውስጥ ተጫዋች ደግሞ አዲስ ተጫዋች መጥቶ ይለቃል ማለት በጣም ስፔሻል ኬዝ ወይ ደግሞ ሬር ኬዝ ተፈጥሯል ማለት ነው። ስለዚህ ሼሽኮ የመውጣት ሐሳብ ያለው አይመስልም። ግን ባርሴሎና ግን እሱም መፈለጉ ግን ስለ ሼሽኮ የሚነግረን ነገር አለ። አንደኛ ስለ ሼሽኮ የሚነግረን ነገር አለ ስል ባርሴሎናዎች እንዴት ነው የሚጫወቱት የሚለውን ነገር ማየት ያለብን ይመስለኛል። አሁን በተለይ በዚህ የዝውውር መስኮት ባርሳዎች ስፔሲፊካሊ እየፈለጉ የሚገኙት ቨርሳታይል ተጫዋቾችን ነው። ያ ማለት ከኳስ ጋር ጥሩ የሆኑ አጥቂዎችን ነው እየፈለጉ ያሉት። አሁን የሁሊያን አልቫሬዝ ባርሳ ዋነኛ ቀንደኛ ፈላጊ እንደሆነ ይታወቃል። ባርሴሎና ታዲያ ሁሊያን አልቫሬዝን ለምን ፈለገው? አልቫሬዝ ምን አይነት ተጫዋች ነው? የሆነ ቦክስ ውስጥ ብቻ የሚቆይ አይነት የቦክስ አጥቂ ነው አይደለም። ወደ ኋላ እየመጣ ሊንክ አፕ የሚጫወት ተጫዋች ነው። ወደ ክንፍ እየወጣ ኳሶችን ይዞ መግባት የሚችል ተጫዋች ነው እና እዛ ቦክስ ላይም አጋጣሚዎችን ካገኘ ያለምንም ርህራሄ መጨረስ የሚችል ወይ ደግሞ ጎል ማስቆጠር የሚችል አይነት ተጫዋች ነው። እነዚህ ኳሊቲዎች አሉት ሁሊያን አልቫሬዝ ማለት ነው። እነዚህ ኳሊቲዎች ያሉትን ተጫዋች ነው ባርሳ እየፈለገ ያለው። ዋጋው ግን ተወዷል። አትሌቲኮችም ደግሞ የመደራደር ፍላጎትም ያላቸው አይመስሉም። እንደሱ አይነት ነው እየፈለገ ያለው። ለምን? አንደኛ ባርሳ በጣም ድንቅ የሚባሉ የክንፍ አጥቂዎች አሉት። ማለትም ኢንቨርት እያደረጉ የሚጫወቱ ላሚን ያማል፣ ራፊኒያ። ላሚን ያማል ኢንቨርት እያደረገ የሚጫወት ነው። ኳስን ከቀኝ መስመር ይዞ ወደ ውስጥ ይዞ እየገባ የሚጫወት አይነት ተጫዋች ነው። የላሚን ያማል ፐርፎርማንስ አለ፣ የላሚን ያማል ኳሊቲ አለ። ከዛ በዚህኛው ሳይድ ደግሞ የራፊኒያ ኳሊቲ አለ። የራፊኒያ ኳሊቲ አለ፣ የላሚን ያማል ኳሊቲ አለ። እነዚህን ተጫዋቾች ታዲያ ሊያጣምር የሚችል 9 ቁጥር ያስፈልጋል። ቦክስ ውስጥ የሚቆይ አይደለም። ለያማል ስፔስ ክሬት ማድረግ የሚችል፣ ለራፊኒያ ስፔስ ክሬት ማድረግ እንደሚችል። ለምሳሌ በስፔን ብሔራዊ ቡድን ኦያርዛባል የሚባለው ተጫዋች ከተመለከታችሁ ለያማል ስፔስ የሚፈጥርበት መንገድ በጣም ያስደንቃቸዋል። እና የስፔን ብሔራዊ ቡድን ውስጥ ለምን እንደሚመቸው ልጁ ከያማል ጋር ደግሞ በተለይ በጣም በምቾት ለምን እንደሚጫወቱ ይነግረናል በደንብ አድርጎ። ስለዚህ የሼሽኮን ኳሊቲ ትረዳላችሁ በዚህ አጋጣሚ ምን ያህል ልጁ ቦክስ ውስጥ ብቻ የቦክስ አጥቂ ብቻ ሳይሆን ወደ ኋላ ተመልሶ መጫወት የሚችልም እንደሆነ። ካሪክ አሁን መንቃት አለበት እያልኩኝ አይደለም፣ ግን እጁ ላይ ያለውን ነገር ግን ማወቅ አለበት ብዬ አስባለሁ። ይሄ ልጅ ደግሞ በሊንክ አፕ ፕሌው በጣም የሚያስደንቅ ነው። የአየር ላይ ኳስ ችሎታው የሚገርም ነው። ቦክስ ውስጥ የሚጨርስበት መንገድ የሚገርም ነው። ቦታ እየያዙ የሚገርም ነው። ከዛ ደግሞ ኳስ ደግሞ መጫወት የሚችል ተጫዋች ነው በእግሩ። ስለዚህ እነዚህ ኳሊቲዎች ቀላል የሚባሉ አይደሉም እና ማይክል ካሪክ በደንብ አድርጎ መጠቀም የሚችለው አይነት ኳሊቲዎች ናቸው። ለዛም ነው ባርሳ የፈለገው። ለዛም ነው አርሰናል መጀመሪያ ፈልጎት የነበረው። በተለይ አርቴታ የሱ ምርጫ ዮኬሬስ ሳይሆን ሼሽኮ። ለምን? ሼሽኮ ከቦክሱ እየወጣ የሚጫወቱ ሊንክ አፕ ፕሌው በጣም የሚያስደንቅም ስለሆነ ማለት ነው። ስለዚህ ማይክል ካሪክ በቤንጃሚን ሼሽኮ ዙሪያ በጣም አሪፍ የሚባል አጥቂ ነው ያለው። ስለዚህ እሱን እንዴት ይጠቀምበታል የሚለውን ነገር አብረን የምናይ ይሆናል።